ከኮንዶሚኒየም ተመዝጋቢዎች ጋር በተያያዘ ጥሪ ቀርበዋል። ጥሪው ለበርካታ ዓመታት ገንዘብ በመቆጠብ ቤት ለማግኘት ሲጠብቁ የነበሩትን ይመለከታል ተብሏል። በሌላ በኩል ደግሞ ብሔራዊ ባንክ የውጭ ምንዛሪ መጠባበቂያ ክምችት ከ9 ወር በፊት ከነበረበት በ200 በመቶ መጨመሩን አስታውቀዋል። ከዚህ በኋላም ምንዛሪ የሚሸጠው በጨረታ ብቻ እንደሚሆን ታውቀዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከኮንዶሚኒየም ቤቶች ጋር በተያያዘም እንድናቀርብላችሁ የምትፈልጉትን መረጃ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የጋራ መኖሪያ ቤት ወይም የኮንዶሚኒየም ቤት ለማግኘት ለዓመታት ሲቆጥቡ ለነበሩ የ2005 የቤት ፈላጊ ቆጣቢዎች ጥሪ መቅረቡን ሰምተናል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በዚህ ዓመት መጀመሪያ ከተለያዩ የህብረተሰብ ተወካዮች ጋር በነበራቸው ውይይት ባደረጉት ንግግር ከዚህ በፊት በ2015 ዓ.ም በተላለፉ ቤቶች የ1997 ዓ.ም ቆጣቢዎች ሁሉም ዕጣ እንዲወጣ ላቸው መደረጉንና ለተመዘገቡት በሙሉ ቤት ተሰጥቶ መጠናቀቁን ገልጸው ነበር። የአዲስ አበባ ቤቶች ልማት ኮርፖሬሽን በበኩሉ ማስታወቂያ በማውጣት አጋጠመኝ ያለውን የፋይናንስ አቅም ችግር ለመፍታትና ተጨማሪ ወጪ ቆጣቢ ቤቶችን ለመገንባት ከከተማው ዲዛይንና ግንባታ ቢሮ ጋር በጋራ በመሆን የመኖሪያ ቤቶችንና የንግድ ሱቆችን በጨረታ ማስተላለፉ ይታወሳል። ተመዝግበው ቤት ሳይደርሳቸው የቀሩ ብዙ በመሆናቸው እንዲሁም ደግሞ የአዲስ አበባ ቤቶች ልማት ኮርፖሬሽን የጋራ መኖሪያ ቤቶችን ለመሸጥ የጨረታ ማስታወቂያ ማውጣቱ ቤት የማግኘት መብታቸውንና ጥቅማቸውን የተጋፋ የመልካም አስተዳደር ችግር ነው በማለት ህጋዊ ትብብር ይደረግልን ሲሉ የ1997 ተመዝጋቢዎች አቤቱታቸውን ማቅረባቸው ታውቀዋል። በ1997 ዓመተ ምህረት ተመዝግበው ከስቱዲዮ እስከ ባለ 3 መኝታ ቤት ድረስ ቤቶችን ለማግኘት እየቆጠቡ ያሉ 959 ነዋሪዎች እያንዳንዳቸው ምን ያህል ገንዘብ እንደቆጠቡ የሚገልጽ ሙሉ ስማቸው ከፊርማቸው ጋር ያረፈበትና አጠቃላይ ከ144 ሚሊዮን ብር በላይ መቆጠባቸውን የሚያሳይ ሰነድ በማያያዝ ኮርፖሬሽኑ የጋራ መኖሪያ ቤቶቹን እየሸጠበት ያለውን ሂደት እንዲያሳግድላቸው ለእንባ ጠባቂ ተቋም ደብዳቤ ማስገባታቸውን መዘገባችን አይዘነጋም። የእንባ ጠባቂ ተቋም በበኩሉ የአቤቱታ አቅራቢዎችን ዝርዝር ጉዳይ በመግለጽ ኮርፖሬሽኑ ከወራት በፊት ስላካሄደው ጨረታ የአዲስ አበባ ቤቶች ኮርፖሬሽን ማብራሪያ እንዲሰጥበት 2 ጊዜ በጽሑፍ ቢጠይቅም ምንም ምላሽ ሊሰጠው አለመቻሉ ታውቋል። ይህንን ተከትሎ የእንባ ጠባቂ ተቋሙ ለፓርላማው በላከው ደብዳቤ ጉዳዩ ከአቅማችን በላይ በመሆኑ በፓርላማው በኩል እንዲታይና የመፍትሄ አቅጣጫ ይሰጥበት ማለቱም ታውቋል። የቤት ፈላጊ ቆጣቢዎቹም ጉዳያቸውን በተወካዮቻቸው በኩል በሕዝብ ተወካዮች ምክር ቤት ቅጥር ግቢ በቋሚ ኮሚቴው ጽሕፈት ቤት በመገኘት መከታተል የሚችሉ መሆኑን እንባ ጠባቂ ማሳወቁም ይታወሳል። በዚህም መሰረት ጉዳዩ ለሕዝብ ተወካዮች ምክር ቤት ቀርቦ የመጨረሻ እልባት እንደሚሰጠው እየተጠበቀ ይገኛል። ይህንን ጉዳይ የተመለከቱት የ2005 የኮንዶሚኒየም ተመዝጋቢዎችም ተመሳሳይ አካሄድ ለመከተል በመወሰን በማህበራዊ ሚዲያ ላይ ለመሰባሰብ ጥሪ ማድረጋቸውን አውቀናል። ተመዝጋቢዎቹ ጥሪውን ያስተላለፉት ተወካዮቻቸውን በመምረጥ ገንዘብ የቆጠቡበትንና ሌሎች ማስረጃዎችን በማሰባሰብ ጉዳያቸው እልባት እንዲያገኝ አቤቱታቸውን ለእንባ ጠባቂ ተቋም ለማቅረብ መሆኑን ገልጸዋል። ተቋሙ ምላሽ የማያስገኝላቸው ከሆነ ደግሞ ጉዳዩን ወደ ፓርላማ በመውሰድ የመጨረሻ እልባት እንዲሰጣቸው ለማድረግ እንደሚሰሩ አስታውቀዋል። ለዚህም ሲባል በፌስቡክ እና በቴሌግራም በመሰባሰብ ላይ መሆናቸውን አስታውቀው እስካሁን ያልተቀላቀሏቸው ቆጣቢዎችም እንዲሳተፉ ጥሪያቸውን አቅርበዋል። በዚህ መሰረትም እንግዲህ የ2005 የኮንዶሚኒየም ቆጣቢዎች የተመዘገቡበትን ማስረጃ፣ የባንክ ቁጠባቸውንና ሌሎች አሉን የሚሏቸውን ማስረጃዎች በመያዝ እንዲሰባሰቡ ጥሪያቸውን አስተላልፈዋል። ከ1997 ቆጣቢዎች የተለየ ችግር እንዳልገጠማቸው በማንሳትም በቀጣይ ስለሚኖረው የኮንዶሚኒየም ቤቶች ሁኔታ ዝርዝርና ግልጽ መረጃ መንግስት እንዲሰጣቸውም ጠይቀዋል። በሌላ በኩል ደግሞ ብሔራዊ ባንክ የውጭ ምንዛሪ መጠባበቂያ ክምችት ከ9
ከ9 ወር በፊት ከነበረበት በ200 በመቶ መጨመሩን አስታውቀዋል። ከዚህ በኋላም የውጭ ሀገራት ገንዘቦች ምንዛሪ የሚሸጠው በጨረታ ብቻ እንደሚሆን አስታውቀዋል። በአሁኑ ወቅት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ መጠባበቂያ ክምችት ከ9 ወር በፊት ከነበረበት ጋር ሲነጻጸር 200 በመቶ መጨመሩ ተነግሯል። የመጠባበቂያ ክምችቱ የውጭ ምንዛሪ ተመን በገበያው እንዲወሰን ከተደረገበት ከሐምሌ 22 ቀን 2016 ዓ.ም ወዲህ በከፍተኛ ሁኔታ መጨመሩንና በጀት ዓመቱ ሊጠናቀቅ 3 ወራት እየቀሩ እቅዱ መሳካቱን የተናገሩት የብሔራዊ ባንኩ ዋና ገዢ አቶ ማሞ ምህረቱ ናቸው። ከማክሮ ኢኮኖሚ ማሻሻያ ወዲህ በኢትዮጵያ ኢኮኖሚ ውስጥ ለረጅም ዓመታት ስር ሰዶ የቆየውን የውጭ ምንዛሪ እጥረት በሂደት መሰረታዊ በሚባል ደረጃ እየተቃለለና ፍሰቱም እየጨመረ ይገኛል ብለዋል። የኢትዮጵያ ብሔራዊ ባንክ ከንግድ ባንክ ስራ አስፈጻሚዎች ጋር በአጠቃላይ የውጭ ምንዛሪ አስተዳደርና ያለውን አፈጻጸም በተመለከተም ውይይት ማድረጉንም ገዢው አስረድተዋል። በውይይቱ ወቅት በአፈጻጸም በኩል የሚታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሪ መመሪያዎች በጥብቅ እንዲፈጸሙ መመሪያ ተሰጥቷል ብለዋል። በተለይም ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ እንዲያደርጉ መመሪያ ተሰጥቷል ብለዋል። በየሁለት ሳምንቱም የውጭ ምንዛሪ ግልጽ ጨረታ ቢያንስ የተያዘው በጀት ዓመት መጨረሻ ድረስ እንደሚወጣም አቶ ማሞ ጨምረው ጠቅሰዋል። የውጭ ምንዛሪ ግብይት ከባንክ ስርዓት ውጭ በሚያካሂዱ፣ ወደ ውጭ በሚያሸሹ፣ በህገወጥ የገንዘብ ዝውውር በሚሳተፉና የብሔራዊ ባንክ የአሰራርና የቁጥጥር ስርዓት በሚጥሱ ላይ ደግሞ ጥብቅ የቁጥጥርና ክትትል ስራም ይሰራል ሲሉ ተናግረዋል። በዚህ ስራ የተሰማሩ ኩባንያዎችና ፈቃድ የሌላቸው ኩባንያዎች እንዲሁም ግለሰቦች ከኢትዮጵያ የባንክ ስርዓት ጋር ያላቸው ግንኙነት ሙሉ ለሙሉ እንዲቋረጥ ይደረጋል ሲሉም አሳስበዋል። ብሔራዊ ባንክ ፈቃድ የሰጣቸውን የአዋላ ኩባንያዎች ስም ዝርዝር በባንኩ ድረገጽ እንደሚያሳውቅ የተናገሩት ዋና ገዢው አቶ ማሞ ከዚህ ውጭ ያሉት በሙሉ ፈቃድ ያልተሰጣቸው እንደሆኑ መታወቅ አለበት። በዚህም ህብረተሰቡ ከስጋት ከስርቆትና ከመጭበርበር ራሱን መጠበቅ አለበት ብለዋል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ብቻ 50 ሚሊዮን የአሜሪካን ዶላር በጨረታ ለመሸጥ አውጥቷል። የውጭ ምንዛሪ ጨረታው አካሄድ በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሪ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት የሚረዳ ይሆናል ተብሏል። በሌላ በኩል ደግሞ አሊባባ ግሎባል ኢኒሺየቲቭ በኤሌክትሮኒክ ንግድ ወይም ደግሞ በኢኮሜርስ ስልጠና መስጠት የሚያስችለውን ግሎባል አካዳሚ በኢትዮጵያ ሊከፍት ማቀዱን አስታውቀዋል። ኢኒሺየቲቭ ከዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ጋር በመተባበር በኤሌክትሮኒክ ንግድ ዘርፍ ከተሰማሩ ኢትዮጵያውያን ወጣቶች ጋር በአዲስ አበባ ውይይት አካሂዷል። የአሊባባ ግሎባል ኢኒሺየቲቭ ከፍተኛ አማካሪ ዳን ሊዩ በዚሁ ጊዜ እንደተናገሩት ኢኒሺየቲቭ ስራ ፈጣሪዎችን ለማበረታታት ሙያዊ ስልጠናን የሚሰጥ ነው። አሊባባ ግሎባል ኢኒሺየቲቭ በዓለም ላይ አካታች የንግድ ስርዓትን ለመፍጠር በተለያዩ ሀገራት በትብብር እየሰራ የሚገኝ ሲሆን በአፍሪካም ሙያዊ ስልጠናዎችን በመስጠት ላይ ይገኛል ብለዋል። ይህንን ሚናውን ለማጠናከርም በኢትዮጵያ አካዳሚውን በመክፈት በአፍሪካ በርካታ ስራ ፈጣሪዎችን ለማፍራት ማቀዱን ጠቁመዋል። በኢትዮጵያ ከሀገሪቱ ነባራዊ ሁኔታ ጋር የሚጣጣሙ መርሃ ግብሮች ላይ ትኩረት በማድረግ በኤሌክትሮኒክ ግብይት ክህሎትን ለማዳበር እንደሚሰራም ጨምረው ገልጸዋል። የዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ምክትል ፕሬዝደንት ባህሩ ዘይኑ በበኩላቸው አሊባባ ቀደም ሲል ለማህበሩ አባላት በቻይና እንዲሁም ደግሞ በኦንላይን ስልጠና መስጠቱን አስታውሰዋል። በቀጣይ እንግልትን በመቀነስ ለኢትዮጵያውያን እንዲሁም ደግሞ ለአፍሪካውያን ስልጠና ለመስጠት በኢትዮጵያ አካዳሚውን ለመክፈት ከስምምነት መድረሱን ተናግረዋል። በኢትዮጵያ የቻይና ኤምባሲ የምጣኔ ሀብትና ንግድ ጉዳይ ሚኒስትር ካውንስለር ያንግ ያንግ በበኩላቸው ኢትዮጵያ የዲጂታል ኢኮኖሚን እውን ለማድረግ እያከናወነች ላለው ተግባር ቻይና ድጋፏን አጠናክራ እንደምትቀጥል አረጋግጠዋል። መንግስት ዲጂታል ምጣኔ ሀብትን እውን ለማድረግ በፖሊሲ በዲጂታል ክህሎትና በመሰረተ ልማት ዘርፍ ብዙ ተግባራትን ማከናወኑን የገለጹት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ ዶክተር ይሽሩን አለማየሁ ናቸው። በዲጂታል ምጣኔ ሀብት ሽግግር ወጣቱን የስራ ዕድል ተጠቃሚ ለማድረግ አሊባባን ጨምሮ ከዓለም አቀፍ ድርጅቶች ጋር የሚደረግ ትብብር ትልቅ ፋይዳ እንዳለውም አንስተዋል። ኢትዮጵያውያን ወጣቶችም ከአሊባባና ሌሎች ዓለም አቀፍ ተቋማት የሚወስዷቸውን ልምዶች ወደ ተግባር በመቀየር ዲጂታል ምጣኔ ሀብትን እውን ለማድረግ የበኩላቸውን እንዲወጡም አስገንዝበዋል። ኢኒሺየቲቭ በቻይናው
አሊባባ ዓለም አቀፍ የዲጂታል ንግድ ቡድን የዓለም የኤሌክትሮኒክ ንግድ አካል ሲሆን ሙያዊ ስልጠና በመስጠት ላይ ትኩረቱን ያደረገ ኢኒሼቲቭ ነው። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።